መስከን አምባዬን ጠላቶቼ ሲነሱ በኔ ላይ አንተ በቀኝ እጄ ቆመህ ታግዘኛለህ። ነፍሴን ከፍርሃት አድኜ ልቤም በሰላም ሞላ። በሌሊት ተንኮል ብርሃኔን መንገዴን በቃል ምራ። አንተ ጌታ ልቤ ብል መዳኔና መዝሙሬ ሕይወቴ ሁሉ አንተን ታከብራለች። ለዘላለም ስምህን እዘምራለሁ። ሰላም አያቴ፣ እንዴት ናፍቀኸን እንደመጣን ልገልጽልህ አልችልም። ሰላም የኔ ውድ ልጆች፣ እኔም በጣም ናፍቃችሁኝ ነበር። እንኳን ደህና መጣችሁ። አያቴ፣ ዛሬ ልትነግረን የተዘጋጀከው ስለማን ታሪክ ነው? ዛሬ የምነግራችሁ ታሪክ እግዚአብሔር እንደ ልቤ ብሎ ስለሚናገርለት በብላቴንነቱ የበጎች እረኛ ስለነበረውና በጉብዝናው ደግሞ ሀገሩን የሚከላከል ጀግና ወታደር ስለነበረው በመጨረሻም እስከ ሽምግልናው ድረስ የእስራኤል ንጉሥ ሆኖ ስለኖረው ስለ ዳዊት ይሆናል። አያቴ፣ በጣም ደስ ይለናል። የዳዊት ታሪክ እጅግ አጓጊ ነው። በትክክል የኔ ውድ ልጆች፣ የዳዊት ታሪክ እንደ ተናገራችሁት በጣም አጓጊና አስተማሪ ነው። ከዕለታት አንድ ቀንም በእስራኤል የነበረውን ሰላም የሚያደፈርስ የጦርነት ነጋሪት ጉሰማ ሆነ። ይህ የጦርነት ጉሰማ ከእስራኤል ተጎራባች ከሆነችው ከፍልስጤም ምድር የተደረገ ነበር። የፍልስጤማውያን ሰራዊትም ወደ እስራኤል ምድር ድንበር ቀርበው በሸለቆ ውስጥ ሰፈሩ። ቁጥራቸውም እጅግ ብዙ ነበር። የፍልስጤማውያንም ሰራዊት ስሙ ጎልያድ የተባለ እጅግ ግዙፍ፣ ጠንካራና ደፋር፣ በጦርነትም ብዙ ጀብድ የሠራ አንድ ወታደር ነበራቸው። የዚህ ጦርነት ዘመቻ የፊት አውራሪም እርሱ ነበር። በዚያም ዘመን በእስራኤል ንጉሥ የነበረው ሳኦል ሲሆን እርሱም በእግዚአብሔር የተቀባ ቢሆንም እንኳ እግዚአብሔር የሚያዘውን ትእዛዝ ሁሉ ለመታዘዝ ፈቃደኛ ባለመሆኑ ምክንያት እግዚአብሔር በእርሱ ንግሥና ደስተኛ አልነበረም። እጅግም አዝኖበት ነበር። ደግሞም እንደ መጀመሪያ የንግሥና ወራቶቹ በሰልፍ መሃል ድል እንዲያደርግ አብሮት ወደ ሰልፍ አይወጣም ነበር። ጎልያድም የእስራኤል ንጉሥና ሰራዊቱ ወደ ሰፈሩበት በመካከላቸው ወዳለው የግጥሚያ ስፍራ በመውጣት እናንተ የሳኦል ባሪያዎች አንድ ጀግና ምረጡና ወደዚህ ይውጣ፣
እርሱ እኔን ካሸነፈ እኛ ለእናንተ እንገዛለን፣ እኔ ግን ካሸነፍኩት እናንተ ለእኛ ባሮች ሆናችሁ ትገዛላችሁ እያለ በየማለዳው ይፎክር ነበር። ይህንም ለ40 ተከታታይ ቀናት ሁሉ አደረገው። የእስራኤልም ሰራዊትም በፍርሃት ልባቸው ይርድ ነበር። ንጉሡ ሳኦልም ይህን ፍልስጤማዊ ለመግጠም የሚወጣ ጀግና ቤተሰቡ ከግብር ነፃ ይሆናል፣ ብዙ ስጦታም ይበረከትለታል ብሎ አዋጅ አስነገረ። ንጉሥ ሳኦልም ተጨማሪ ሰራዊት ከመላው እስራኤል ለማሰባሰብ መልእክተኛ ላከ። በዚህም መሠረት የዳዊት ታላላቅ 3 ወንድሞቹ ወደ ጦርነቱ ተቀላቅለው ነበር። ዳዊት ግን ብላቴና ስለነበር የአባቱን በጎች ለመጠበቅ በቤተልሔም ቀረ። የአባቱንም በጎች በሚያሰማራበት ስፍራ በበገና እየተጫወተ ለእግዚአብሔር ቅኔና መዝሙርን መዘመር ልማድ አድርጎት ነበር። የእውነትም ደግሞ ከልቡ እግዚአብሔርን ይፈልግ ነበርና እግዚአብሔርም በድንቅ መገኘቱ ይባርከው ነበር። ዳዊትም የአባቱን በጎች በሚያሰማራበት ስፍራ አንዳንድ ጊዜ አንበሳና ድብ ከመንጋው ጠቦት ለመንጠቅ ይመጡበት ነበር። እርሱም ተነስቶ አንበሳውን ይመታና ይገድል፣ ጠቦቱንም ያስጥል ነበር። ድብም ሲመጣበት ያን ድብ በመምታት ይገድለው ነበር። የእግዚአብሔርም አብሮነት ከዳዊት ጋር ነበርና ፍርሃትን በቀላሉ ያሸንፍ ነበር። ሆይ መጠጊያዬ በጭንቀት ቀን አምባዬ ጠላቶቼ ሲነሱ በኔ ላይ አንተ በቀኝ እጄ ቆመህ ታግዘኛለህ። ነፍሴን ከፍርሃት አድንህ፣ ልቤም በሰላም ሞላ። በሌሊት እንኳን ብርሃኔ መንገዴን በቃልህ ምራ። አንተ ጌታ ሕይወቴን መዳኔና መዝሙሬ፣ ሕይወቴ ሁሉ አንተን ታከብራለች ለዘላለም ስምህን እዘምራለሁ። በበደል ጎዳና አልቆምሁም፣ በምህረት መንገድ መራኸኝ።
ስወድ አላተውከኝም በፍቅር ህትን ያለ አንተ ጌታ ኃይል መዳኔና መዝሙሬ ሕይወቴ ሁሉ አንተን ታከብራለች ለዘላለም ስምህን እዘምራለሁ አንተ ጌታ ኃይሌ መዳኔና መዝሙሬ ሕይወቴ ሁሉ አንተን ታከብራለች ለዘላለም ስምህን እዘምራለሁ አንተ ጌታ ይከተለኛል በጌታ ቤት እኖራለሁ ለዘላለም እስከ ዘላለም በጌታ ቤት እኖራለሁ ለዘላለም እስከ አያቴ በጣም ቆንጆ መዝሙር ነው ዳዊት የዘመረው። ደግሞም አንበሳና ድብ ሲመጣበት ያልፈራው እግዚአብሔር አብሮት ስለነበር እንደሆነ ገብቶናል። በጣም ጎበዞች የእኔ ውድ ልጆች። የእግዚአብሔር አብሮነት ከሁሉ በላይ ለሰው ልጆች አስፈላጊ ነው። በሁሉ ሁኔታም ውስጥ ብርታትና ጥንካሬ ይሰጣችኋል። ለዛሬ በዚሁ ጨርሳለሁ። በሚቀጥለው ስንገናኝ ደግሞ ቀጣዩን የዳዊትን ታሪክ እነግራችኋለሁ። እስከዚያው ግን ደህና ቆዩ።